ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር ይውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ከመልእክተኛው ጋር ምንድነው የተፈጠረው? መልእክተኛው ከዚች ከመቅደስ ጋር ለምንድነው የተጠረጠረው? ቃል ግባልኝ ከዚህ በኋላ ይሄን ጉዳይ የተመለከተ በቲክቶክም በምንም ላታወራ ቃል ግባልኝ። ትቻለው እኮ ነው አሁንም ቃል ግባልኝ ያልኩ ያኛውን ባዶ በእንባ የተሞላ ህይወት። የሰሞኑ የሶሻል ሚዲያ ተኮሳች የሆነው የነጻነት ወርቅነህ ቤተሰብ ሚስቱ ዝምታውን ሰብራለች። በስተመጨረሻው የተናገረችው ነገር የብዙዎችን ልብ ሲነካ፣ አንዳንዶች በተቃራኒው ጎራ ቆመዋል። ነጻነት ወርቅነህ እዚህ ኢትዮጵያ ውስጥ በሚኖርበት ጊዜ በሱ ቤት ሰራተኛ ሆና የሰራች ሴት ወጣ የተናገረችው ነገር ሌላ ብዥታን የፈጠረ ሆኗል። መቅደስና ባለቤቷን ሁላችሁም ታውቃላችሁ። መቅደስ ከመልእክተኛው ጋር የተጠረጠረችበት ጉዳይ ምንድን ነው? ባሏ ክስ ጭምር እንደጀመረ እየተሰማ ነው። ለተማሪዎች እጅግ በጣም አሳዛኝ ግን ልነግራችሁ የሚፈልገው ነገር አለኝ። በዚህ ቪዲዮ ሁላችሁም ቪዲዮውን ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ ቪዲዮውን ጀምሩ። ከሰሞኑን የሶሻል ሚዲያ ትኩሳት ሆነው እጅግ በጣም ብዙዎቻችን እየተነጋገርንበት ያለነው ጉዳይ አርቲስት ነጻነት ወርቅነህ የቤተሰቡ ጉዳይ፣ እንዲሁ ደግሞ ቤተሰቦቹ በሶሻል ሚዲያ ወጥተው የተናገሩት ጉዳይ ብዙዎች ከሰሙ በኋላ ሚስቱ ላይ እየፈረደ ነበር ሰው ሁሉ ማለት ነው። ታዲያ ሚስቱ ደግሞ ዝምታውን ሰብራለች። ምን አለች? እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ምስጋና ብቻ ነው ያለኝ። ሐዘኔን ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልወሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም። እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። በጣም ትልቁ ቃል አብራችሁኝ ሁሉ የሚለው ቃል ነው። በዚህ ውስጥ አስተውላችሁ እንደሆነ አሁን ኦልሬዲ ነጻነት ወርቅነህ አልፏል። በዚህ ጊዜ ያለችው ከልጆቹ ጋር እሷ ብቻ ናት። እውነቱን ለመናገር በዛም በዚህም ብዙ የምናወራ ሰዎች እኛ የራሳችንን ህይወት የምንኖር ሰዎች ነን። እሷ ደግሞ ከልጆቿ ጋር የምትኖር ሴት ናት። አሁን በዚህ ሰዓት ከሷ በተሻለ መልኩ ለልጆቹ ቅርብ የሚሆን ሰው የለም። ስለዚህ ልጆቼን ላሳድግ የሚል ድምጽ ሰምታችኋል። ከዛ ደግሞ በጣም የሚገርመው ተለያይተው እንደነበረ ብዙ ነገሮች ይወራሉ። እዚህ ምድር ደግሞ በጣም የሚገርመኝ የትኛውን ሰው እንዴት ነው ማመን ያለብን? የሰውን ልብስ እንዴት መረዳት ይቻላል? የእውነት በጣም የጨነቀኝ ነገር በዚህ ጉዳይ ውስጥ እሱ ነው። ውጥረቱ በጣም ከፍ እያለ እየመጣ ነው። አንዳንድ ሌሎችንም ነገሮችን አሳያችኋለሁና በቃ ከማንም በላይ አሁን ለነዚህ ልጆች ያለችው እሷ ናት። ስለዚህ በቃ ተውኝ፣ ስለነበራችሁ ስላደረጋችሁት ስላዘናችሁ አመሰግናለሁ ብላለች። ግን በሶሻል ሚዲያ የምናደርግ ብዙ ሰዎች አለንና እየተናገረች እንዳለችው ከሆነ በጣም ክሎዝ እንደነበሩ
እቅድ እንደነበራቸው ልጆቻቸውን ሰው እንዲሆኑ ብዙ ይተጉ እንደነበረ እሱም እዚህ ሆኖ እሷም እዛ ሆና ልጆቻቸው እዛው ተምረው በተሻለ መልኩ አሜሪካ የተማረና ኢትዮጵያ ውስጥ የተማረ ሰው ተመሳሳይ የሆነ ቦታ አይሰጠው። በእርግጠኝነት አሜሪካ የተማረ ልጅ የተሻለ እድል አለው። ይሄ ሪል ነው፣ ምንም የምንደብቀው ነገር ስላልሆነ ማለት ነው። ስለዚህ ለነዚህ ልጆች እንጀራቸው እንዲወጣ ዋጋ እየከፈለን አብረን እየተነጋገረን ታውቃላችሁ፣ ሲያማቸው እንኳን ሐኪም ቤት ልወሰዳቸው ወይስ አልወሰዳቸው ብዬ እንነጋገራለን ብላለች። እና ብዙዎቻችን ብዙ እየተናገረን አለን። ከዚህ ጋር ተያይዞ እሷ ዝምታውን ከሰበረች በኋላ አንድ በጣም የገረመኝን ነገር አየው። እስኪ በሶሻል ሚዲያ አንዲት ሴት ከረጅም ጊዜ በፊት እሱ አዲስ አበባ በሚኖርበት ጊዜ በቤቱ ሰራተኛ ነበርኩኝ ያለች ሴት የተናገረችው ነገር ደግሞ ምንድን ነው? ሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑሬ ያለው ይቅርታ እንግዲህ ሁላችሁም ሪካርድ የምታደርጉም ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነፂ ጋር ኑሬ ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይሄን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታውሪ እኛ አንልም፣ ዝም ብለሽ ታውሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋል። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም። እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው። ይሄንን ያሳያችሁ ለምንድነው? ብዙ ነገሮች እየተወሩ ነው። ነገር ግን አሁን ለዚህ ሴት ልጆቿን እያሳደገች ላለች ሴት የሚጠቅም ነገር ምንድነው? በዚህ ሰዓት ሁላችንም መናገር ያለብን ማድረግ ያለብን እሺ፣ ቤተሰቦቹ ወይም እህቱም ወጣ ተናገረች፣ ከዛ ወንድሞቹም ወጣው ተናገሩ። ኢትስ ኦኬ። የተናገሩት ምንም አይነት እርዳታ እንዳይሰበሰብ ለምን አላማ እሱን አለፈን። አሁን ግን እያሳደገች ላለቻቸው ህፃናትና ልጆች እንደዚህ በሶሻል ሚዲያ እየወጣን የምንናገራቸው ነገሮች ይጠቅማሉ ወይ? አሁን እነሱ ልክ ናቸው ወይስ አይደሉም? የምን አይደለም። እውነቱን ለመናገር የነዚህ የልጆችም አይምሯቸው ይጎዳል። ስትሬስ ነው፣ ይሰማሉ በደንብ ያሉ ሶሻል ሚዲያ ላይ ሁላችንም ስላለን ይሄ ጉዳይ ለዛ ቤት ለነዚህ ልጆች ለምስቱ አሁን በዚህ ሰዓት ጠቃሚ ነው ወይ? እሷ እየተናገረች ማንም ምንም ልል ይችላል። እኔ ሁሉንም ትቻለሁ። ሁሉም ሰው የሚናገረው እሱን ከመውደዱ የተነሳ ነው ብላለች። ሶ ይሄ ያስማማናል። እንደዚህ ከሆነ በየላይቭ እየገባችሁ በየእንትን እየተሰበሰባችሁ ሶሻል ሚዲያ ላይ የምታወጧቸው ነገሮች ፕሊዝ ቢቆሙ ባይነኝ እኔ። ምክንያቱም አንደኛ እሱ አርፏል፣ እነዚህ ልጆች ማደግ አለባቸው። ፕሊዝ ጋይስ የእናንተ ሀሳብ አስተያየት እዚህ ላይ ምንድን ነው? እኔ ይህንን ነው ማለት የሚፈልገው ማለት ነው። አሁን በህይወት ላሉት ብንጨነቅ፣ አሁን በህይወት ላሉት ቢያርፉ፣ እውነቱ ቢወጣስ ምን ያደርግልናል? አሁን እኛ ምንም እኮ የሚጠቅመን ነገር የለም በዚህ ጉዳይ ምንም የምንጠቀመው ነገር ስለሌለ ፕሊዝ ይህንን ብታደርጉ ሁላችንም ብናረጋጋው ለማለት ነው የሚፈልገው ማለት ነው። ሌላው ከሰሞኑን አንድ አሳዛኝ የሆነ ነገር ተፈጥሮ ነበር። እነዚህ መቅደስና ባለቤቷ በሶሻል ሚዲያ እጅግ በጣም አነጋጋሪ ሆነዋል። እኛም በባለፈው ቪዲዮ አንድን ሀሳብ ሰርተን ነበር። በጣም ብዙ ደግሞ ሶሻል ሚዲያ ላይ እንዲህ የተንቀሳቀሳችሁ ተከታይ ለማፍራት የምታደርጓቸውን ጥረቶችንም ጭምር ተችቼ እንደነበረ ይታወቃል። እነዚህ ሰዎች መታረቅ ቢችሉ ብለን ነበር ሁላችንም። ከመልእክተኛው ጋር ምንድን ነው የተፈጠረው? መልእክተኛው ከዚች ከመቅደስ ጋር ለምንድን ነው የተጠረጠረው? እስኪ ቪዲዮውን ላሳያችሁና ተመልሼ እምላችኋለሁ። እንዴት ነው ያገኘሽ? መልእክተኛው ብሩን ሲሰጥሽ ቪዲዮ ላይ ይታያል።
መኪና ፓርክ ካረገበት ወጥቶ ነበር መጀመሪያ ቀረጽ ነው። ከዛ መኪናውን ሲመልስ ማለት ነው። ኦኬ መልክተኛው እንዴት መሰለኝ ካገኘ ቪዲዮን ትክክለኛ ያልሆነ ግምት ስለሰጠው መሰለኝ ካገኘ ቪዲዮን እውነቱን ነው እንደተናገረው ነው። ቪዲዮን አይቶት ነው። ቪዲዮ እንዴት ነው ያገኘሽ? መልክተኛው ብሩን ሲሰጥሽ ቪዲዮ ላይ ይታያል። ቀድሞ ነገር የሱ ቅሬታም አንዱ ይሄ ስለሆነ ማለት ነው። ኦኬ መልክተኛው እንዴት መሰለኝ ካገኘ ቪዲዮን እውነቱን ነው እንደተናገረው ነው። ቪዲዮን አይቶት ነው። ቪዲዮን አየው። ከዛ ጻፈልኝ። ስቲል ሌላ ቦታ አይደለም የተገናኘ ነው። መሄድበት ስራ ቦታ ሂጄ ነው ቪዲዮ የተቀረጸው ማለት ነው። መሄድበት ስራ እሱ የሚሰራበት ሱቁ ጋር ሄደሽ? እሺ ሱቁ ሂጄ ነው ቪዲዮ የተቀረጸ። አንቺን ቀንም ማታም ነው ያገኛት። ምክንያቱም የመጨረሻው ስልክሽ የባንክ አካውንትሽ የተለጠፈበት ሰዓት መኪና ውስጥም ቢሆን ጨለም ያለ ነው። ቀን ደግሞ ምን ሆነሽብኝ ነው የሚለው ፓርትና ብር የሚሰጥበት ፓርት ደግሞ ቀን ነው። የሱ ሙሉ ቀን ነው አብረው የቆዩት የሚል ሌላ ጥርጣሬ ውስጥ የገባበት ነገር ነበረ ልጁ። ከዚህ እንደው ከባህር ዳር ከአካባቢነትም ባለፈ በቃ እሱ ጋር የሆነ ጊዜ አሳልፋለች የሚል ሐሳብ ነበረው እዛ ቪዲዮ ላይ። ይሄን ካየ በኋላ ስሜቱ ምን ነበረ? ከተገናኛችሁና ካወራችሁ ነው። እዚህ ቦታ ላይ በጣም ትልቁን ነገር ልነግራቸው የሚፈልገው ከመልእክተኛው ጋር እንግዲህ በምሽት በሚመስል አይነት መልኩ ገንዘብ ሲሰጥ ከዛ ደግሞ ባንክ አካውንቷን ሲቀበል የነበረበት ሂደት ነበር። ቀንና ምሽት የሚመስል አይነት ያቀራረጽ ሂደት ነበረው ቀረጻቸውና ከዚህ የተነሳ ብዙ ነገሮችን ተናግሯል። መልእክተኛው ግንኙነት ከዚች ከምስቱ ጋር ነበረው የሚል አመለካከት ውስጥ ገብቷል። ይህንን ነው እግረኛ ሚዲያ ላይ እንግዲህ እየጠየቃት ያለው ማለት ነው። አይ ሌላ ወሬ የለንም። በቃ ያ ቪዲዮ እንዴት ነው መሰለክ ስንቀርጸው መኪና ፓርክ ካረገበት ወጥቶ ነበር መጀመሪያ ቀረጽ ነው። ከዛ መኪናውን ሲመልስ አካውንትን አልተናገርንም ረስተነው ነበረ። ከዛ ላይቶችን አበራንና አካውንቱን ተናገርኩኝ። ስቲል እሱ ጋር 5 ደቂቃ እንኳን አልቆየውም ተገናኝተን ማለት ነው። 5 ደቂቃ እንኳን አልቆየውም። ተቀረጸ፣ ተለያየን በቃ። ከዛ በኋላ እሱና እኔ አቆምን እዛ ጋር ማውራት ራሱ። እሱ ጋር ያደረበት ነገር ደግሞ እውነት ለመናገር በጣም አዝኛለሁ። ማይገባውን ሰው አውርታችኋል? ከዛ በኋላ አላወራንም ማለት በዚህ ጉዳይ አላወራንም። እና ምኑን አወቅሽ ታዲያ? ምን እንዳደረበት ስሜቱ እንዴት አወቅሽ? እሱ ጋር ያደረበትን ነገር ነው ያልሽ? አይ እሱ ጋር የተደረገው ነገር በጣም ያሳዝናል ነው ያልኩ። እሺ እኔ በጣም አዝኛለሁ። ምክንያቱም ማይገባው ስም ነው የተሰጠው። ሌላ ግንኙነት ኑሮን አይደለም። በቃ ቪዲዮን አየ። እሱም እንደማንኛውም ሰው አዘነ፣ ረዳኝ። ከዛ በኋላ እሱና እኔ ነገር እዛ ጋር ቆመ። በስህተት ነው የተረዳው። ነገሩ ሲፈጠር መጠራጠሩ ምንም እኔ እንጃ። ምክንያቱም ማንንም ሰው በዚህ ጊዜ ቀጥታ ማመን ቀጥታ በትክክለኛ በቀና መንገድ ብቻ መረዳት የማንችልበት ዘመን ነው። ዘመኑ በጣም አስቸጋሪ ስለሆነ ማለት ነው። ከዚህ አንጻር የተረዳበት መንገድ ስህተት መሆኑን ሲገነዘብ ያደረገው ነገር የልጅውን መልካም የሆነ ስብዕናውን ያንጸባርቅ ብዙዎቻችን ያስተዋል። ካለውበት ስሜት አንጻር ሁኔታዎቹን አይቼ ትክክለኛ ያልሆነ ግምት ስለሰጠው ወንድሜ ይቅርታ። ደውዬም ብየዋለሁ፣ በቴክስትም ብየዋለሁ። ትክክለኛ ስሜት አይደለም። ምክንያቱም ማንም የተረበሸ ሰው የሆነ ስሜት ስለሚያንጸባርቅ በዛ በተረበሽኩ ስሜት ውስጥ ሆኜ ነው ያንን ግምት እንትን ያልኩት ያንጸባረኩት። ግምቱ ማረጋገጫ ሳያገኝ ግን ያው ማንም ሰው ያለ ጥፋቱ ጥፋት የሚለው ስም ሲሰጠው ትክክል ስላልሆነ እኔም ይቅርታ ልለው ፈልጋለሁ። አሁን ከዚህ በኋላም እየወጣን በሶሻል ሚዲያ የምናደርገው ከሷ ጋር እየተጠጋችሁ በቃ ከአፍተር ብሬክአፕ ምናምን እያለን የምንሰራ ሰዎች በሶሻል ሚዲያ ያስተዋልኳችሁ ማለት ነው። ሁላችሁንም ማለት ነው ያስተዋልኳችሁ። በጣም ልንጠነቀቅና እናስታርቅ የሚል ነገር ሲቀርብ ነበር አይደል? በሶሻል ሚዲያ እግረኛውን ሚዲያ ሳላደንቀው የምር አላልፍም። በቃ ይሄንን ሚዲያ በጣም ነው የማከብረው። ለምን ተመልከቱ። አንድ ቃል ግባልኝ ከዚህ በኋላ ይሄን ጉዳይ የተመለከተ በቲክቶክም በምንም ላታወራ ቃል ግባልኝ። ትቻለው እኮ ነው አሁንም ግባልኝ ያልኩህ ያኛውን ተው። አረ ሁለተኛ ለዚህ ውስጥ አልገባም። ማን በማን ነው የምትምለው? ማን በምንድን ነው የምትምለው? ብዙ ጊዜ ሲሪየስ ነገር የምትምለው በማን ነው? ጊዮርጊስን እኔ በጊዮርጊስ ብያ እንትናል። መቅዲዬ ከዚህ በኋላ እሱን የተመለከተ ቲክቶክ ምንም ላታወሪ ቃል ግቢልኝ። እኔ አላወራም። ማይ እኔ አላወራም። ጥያቄ ከጠየቁ ግን እመልሳለሁ። ጥያቄ ከተጠየቁ ማለት አሁን ለምሳሌ ላይቭ ላይ ስቀመጥ እንደዚህ ለምን አደረግሽ ቢሉኝ እኔ አላደረኩም ልል እችላለሁ። አይደለም ምንም ነገር እሱ ተዘጋ። ይሄ ሌሉሽ እኮ ነው ሰው። ይሄ ቪዲዮ ሊታይ ነው
ምንም ነገር ለማለት ደግሞ ቃል ልትገቢ ነው እዚህ ጋር። ኧረ እኔ ለምን አወራለሁ? እኔ ማማ እኮ በተጠየቅኩ ምናምን አይደለም። በቃ እሺ የድሮ ህይወቴ የግሌ ነው ብለሽ ዝግት ከስለ ልጅ አባት ምንም ነገር አላወራም። እሱም አያወራም፣ እኔም አላወራም። አሁን ትዳር ነበረን ተቋርጧል። አሁን ልጆቻችን እያሳደግን ነው። አላወራም፣ በእውነት ማማትም አላወራም። ስለኔ ሚዲያ ላይ እንዲያወራ አልፈልግም። ገብቷል። አንቺም እኔም አላወራም። ሲቀጥል ከዛ ልጁን ደግሞ አልክዳትም። ያው የሱ ልጅ አይደለች ምን ተብላ ትካዳለች? ነገም እኮ እሱ አባቴ ብላ መጠየቁ አይቀርም። ስለዚህ እሱም ባለበት ሰላም እርዳ እሱ የራሱ ፍላጎት ነው። እርዳ ቢያል አስገድደው እኔ ልኖርላት። ለዚህ ነው ያገነኩት። አይታችኋል። ሁለታችሁም ቀጥላችሁ በሶሻል ሚዲያ ምንም አይነት ድምጽ ስላለፈው ትዳራችሁ ስላለፈው ግንኙነታችሁ ለማንም ምንም አይነት ነገር ትንፍሽ ላትሉ ቃል ግቡ ተብለው ቃል ገብተዋል። ከዚህ በኋላ ልጁንም እንደፈለገ ማየት እንዲችል እንዲሁ ደግሞ መርዳት ፈልግ መርዳት እንዲችል በነገር ሁሉ ሰላም ሆኖ እሱም ባለበት ሰላም ሆኖ እንዲቀጥል ተብሏል። ይሄ በጣም ቆንጆ የሆነ ነገር በቃ በጣም የምር በቃ ለሶሻል ሚዲያ አንዳንድ ጊዜ አዎ እኔም በግሌ እግረኛ ሚዲያን የሚቃወምባቸው ነገሮች አሉ። ግን አሁን በዚህ ሂደት በጣም አከብራለሁ። ቴንኪው ለማለት በዚሁ ፈልጋለሁ። ይድረስም አይድረስም ባላቅም ግን በጣም ቴንኪው ያደረገው ነገር በጣም ትልቅ ነው። እኔ እንደውም ብታረቁ ባይነኝ ታውቃላችሁ። በቃ አብረው መኖር ብችል እግረኛ ሚዲያ ይሄንንም ማድረግ ይችላል አሁን ባለው ማለት ነውና መኖር ይችላሉ። በእርግጠኝነት ትልቅ የሆነ ነገር ተፈጥሮ አይደለም፣ ስሜታዊነት የታከለበት ውሳኔዎች ናቸው የተደረጉት። ገና ልጆች ናቸው። አይታችሁ እንደሆነ ሁለቱም በጣም ስሜታዊ እየሆኑ የሚናገሩት ናቸውና እስኪ እግረኛ ሚዲያ ሌሎችም እባካችሁን ካጠገባቸው በቅርበት የምታገኟቸው እነዚህን ልጆችን አስታርቃችሁ ጥሩ ስራ በሶሻል ሚዲያ እስኪ አብረው ይስሩ ቢችሉ ማለት ነው። እኔ ሶሻል ሚዲያ ላይ መስራትን አበረታታለሁ። አብረው በጣም ጠንክረው ማየት ነው የሚፈልገው። ፕሊዝ እናንተ እስኪ ምንድነው የምትሉት? ይሄ ትዳር እስኪ ይታረቁ የምትሉ እነዚህ ወጣቶች ይታረቁ ደግሞ ወደ ትዳር ይመለሱ የምትሉ ኮሜንት አድርጉ። ከቻላችሁ ለእግረኛ ሚዲያም ጭምር ኮሜንት ታደርጋላችሁ። ይታረቁ ያላችሁ እስኪ በዚህ ቪዲዮ ኮሜንት ላይ ጻፉ። በመጨረሻ የምነግራችሁ በጣም አሳዛኝ ነው። አሁን ያለውን የኢትዮጵያ የትምህርት ሂደቱን እጅግ በጣም የሚፈትሽ የሚጠይቅ የሚያሳዝን በኢትዮጵያ ውስጥ ተምረው በተለይ በእነዚህ 5 እና 6 ዓመታት ውስጥ የተማሩ ወጣቶች የሚገኙበት የሰቀቀን ህይወትን የሚያሳይ ቪዲዮ ነው። በህይወቴ ካደረኩት ትልቁ ስህተት እንደ ቀልድ 1 ዓመት አልፎኛል ብላለች። አንዱ ይሄ ነው ብላ የተመረቀችበትን ፎቶ ለዚህ ብዙ ዋጋ ከፍያለሁ። ጊዜን፣ እድሜን፣ የቤተሰቤን ገንዘብ ብቻ ብዙ ተስፋዬ ነበር። ነገን አይበት ነበር ስደርስበት ግን ባዶ በእንባ የተሞላ ህይወት ሁሌ ከዓይኖቼ እንባ ይፈሳል። ማርያምን ከልብ ይከፋኛል። ስለዚህ ክፋቷን የሚገልጽበትን መንገድ አያችሁ? ፎቶዋን በመቅበት የአገሬ ሰው ስተርት የበላና የተማረ ወድቆ አይወድቅም። ይሄንን ቪዲዮ ሁላችሁም እንደ ቀልድ ነው የተመለከታችሁት። ይሄ ቪዲዮ ግን ቀልድ እንዳይመስላችሁ። የኢትዮጵያ ተማሪዎች ተምረው ያሉበት ሁኔታ ነው ይሄ አሁናዊ የሆነ በጣም አሳዛኝ በሆነ ሁኔታ ውስጥ አሉ አብዛኛው የተማረ ተማሪ። አንዳንዱ ተቀጥሮ የተቀጠረበት ሌላውን አሳኑራለሁ ብሎ ተስፋ ሲያደርግ የነበረ ነበር። ግን በስተመጨረሻ ምንም አይሆን ቀርቶ ለራሱ መብቃት ተስኖት አላል። ሌሎቹ ደግሞ ከተማሩ በኋላ እንደዚህ ቁጭ ብለው ራሳቸውን እያማረሩ ነገያቸውን በሐዘን እየተመለከቱ ያሉ ዕለታቸውን በእንባ ያሳልፋሉ። በሌሎች ሀገራት ለተማሩ ሰዎች ምን ያህል ቦታ እንደሚሰጣቸው ይታወቃል። ጋይስ በጣም አሳዛኝ ነው። ስለዚህ የምትማሩ ቢያንስ በሆነ ነገር ተፍጨርጨሩ። እኔ እምለው ማለት ነው የኔ ሐሳብ እሱ ነው። እኔ ግን በጣም ከባድ ሁኔታ ውስጥ የትምህርት ጉዳይ ኢትዮጵያ ውስጥ እንደገባ ያሳየኝ ነው። አላውቅም፣ ፈተና ነው። በጣም ያላነሰ እድሜ ሰጥቶ ተምሮ ከእጅ ወደ አፍ የማይተርፍ ገንዘብ ማግኘት በጣም ያማል። እሱንም ለማግኘት ደግሞ 48 ተቀጣሪዎችን አንድ ድርጅት ለመቅጠር ፈልጎ
በሺዎች የሚቆጠሩ ወጣቶች በአዲስ አበባ ሰሞኑ ቅርብ ጊዜ ተሰብስበው ታይተዋል። ሙሉ ቀኑን ደርቀው ደግሞ ሌሊት መጥተው እስከ ቀኑን ሙሉ ቁጭ ብለው ታይተዋል። ይሄ ሁሉ የተማረ ነው፣ ተምሮ ነው። ሰቀቀኑን እያያሉ ምን እንደምትሉ ሐሳባችሁን እስኪ በዚህ ጉዳይ ላይ አጋሩ። እኔ ግን በጣም አስቸጋሪ ሁኔታ ውስጥ እንደገባ ነገሮች እንደሚያሳይ በዚህ ቪዲዮ አስተዋልኩ። እስኪ እናንተ ስለሚማሩ ስለ ነገ ትውልድ ከትምህርት ጋር ተያይዞ ስላለው ተምሮ የተማረ ሰው እኩል የሚዳኝበት ሁኔታ ውስጥ ነው ያለ ነው። ምንድነው? እስኪ ሐሳባችሁን አጋሩ። እቺ ወጣት ደግሞ በተቻላችሁ እስኪ እንድትረዷት። እንደዚህ ተምረው ቁጭ ያሉ ወጣቶችን የምታሸማቅቁ ወላጆች እንዲሁ ደግሞ ጓደኞችም ጭምር የቅርብ የሩቅም ሆናችሁ ተምሮ ምን አመጣት? ተምሮ ምንም ማምጣት አትችልም ምንም ማምጣት። የተማረችው እኮ ለመስራት ነው። የምትሰራውን ታዲያ ከየት ታገኝ? ቢዝነስ ለምን ቢዝነስ ከየት ወስዳ ነው የምትሞክረው የምትጀምረው? በቃ መጨረሻው በጣም አደገኛ። ስለዚህ እንደዚህ አይነት ተማሪዎችን ተምረው የጨረሱትን በአስቸጋሪ ሁኔታ ያሉትን ልትገነዘቧቸው፣ ልብ ልትሏቸው፣ ልትረዷቸው በተቻላችሁ አቅም ከጎናቸው እንድትሆኑ ለመጠየቅም ነው ይህንን ቪዲዮ እየሰራ ያሉት። ፕሊዝ ይሄ ቪዲዮ ለሰው ሁሉ ይድረስልን። ፕሊዝ በተቻላችሁ አቅም ተምረው በሰፈራችሁ ቁጭ ያሉ አስቸጋሪ ሁኔታ ውስጥ የሚገኙ የተማሩ ወጣቶችን እንድትረዷቸው፣ እንድታግዟቸው፣ እንድትጠይቋቸው ይህን ቪዲዮ ለብዙ ሰው ሼር እንድታደርጉ ፕሊዝ ለሰው ሁሉ እንዲደርስ አድርጉ። እወዳቸዋለሁ። በሌላ ደግሞ አስተማሪ ወቅታዊ በሆነ ሐሳብ እስክንገናኝ ቆይታችሁ ያማረ ይሁን። ከዛሬ ቪዲዮ ምን አገኛችሁ? አስቀምጡልኝ። ሳብስክራይብ አድርጋችሁ የአቡክ ሚዲያ ቤተሰብ ሁኑ። እወዳቸዋለሁ። ሰላም ነው።